እንዴት ናችሁልን? በሌላ ፊልም ተመልሰናል። ፊልሞቻችንን ላይክ እና ሰብስክራይብ ማድረጋችሁን አትርሱ እያለን ይህንን ቆንጆ ፊልምም ጋበዝናችሁ። ፊልሙ ሲጀምር ሉ የተባለችን ሴት እናይታለን። የድርጅቱ ዋና ስራ አስፈጻሚ ስትሆን በሰራተኞቿ ፊት ኮስታራና አብዛኞቹ የሚፈራው አለቃ ነች። አንድ ቀንም አዲስ ፕሮጀክት ለማስጀመር ሰራተኞቿ ድምፅ እንዲሰጡ ጠይቃቸውና ሁሉም በፍርሃት እሷን ይመርጧታል። በሌላ በኩል አንዲት ሰራተኛ ለመውለድ ሆስፒታል ትሄድና ሉ ይህንን በመስማቷ ስጦታዎችን ተሸክማ ወደ ሆስፒታል ድረስ ትሄዳለች። ነገር ግን ሰራተኛዋ አዲስ የተወለደውን ህፃን ለሉ ጥላው ትሄዳለች። ሉ ህፃን መንከባከብ ስላልቻለችም ህፃኑ ማልቀስ ሲጀምር ሊንግ የተባለ መልካም ዶክተር መጥቶ ህፃኑን ሲያቅፈው ወዲያውኑ ዝም ይላል። ሉ በዶክተሩ ተገርማ ስታፈጥበትም ሰራተኛዋ ታያቸውና ፎቶ ታነሳቸዋለች። ከዛም ሉ ስልክ እያወራችን በስታትም ወደ እሱ ቢሮ ስትገባ እሱ ደግሞ ልብሱን እየቀየረ ታገኘዋለች። እሷም ከመውጣት ይልቅ ወንበር ላይ ስትቀመጥ ወደ እሷ ይመጣና ምን እያደረግሽ ነው? ከቢሮ ውጪ እንጂ ይላትን ያልተወጣ ስትለም የሊንግ ጓደኛ በሩን ሲያንኳኳ በሌላ መንገድ እንዳይረዳው አስቦ መጋረጃ ጀርባ ይደብቃታል። ጓደኛው መጋረጃውን ገልጦ ሁለቱንም አብሮ አይቶ አፍሮ ሲወጣ ሉ ፈገግ ብላ ትሄዳለች። ሉ ፕሮጀክቷን ለማስጀመር አባቷን ፍቃድ ስጠይቅ አባቷ በቅድሚያ ግብተሽ የልጅ ልጅ ስጪኝ ስላላት የካራቴ ስልጠና ላይ ያለችም ለረዳቷ ባል እንዲፈልግላት ታዘዋለች። በዛው ስልጠና ቦታም ፒንግ የምትባል ሴት መታ ጎበዝ ተደባዳቢ እንደሆነ ስትፎክር ሉ በግጥሚያ ተሸንፋትና እጇን ትሰብራታለች። እሷም ወደ ሆስፒታል ልትወሰድ ስትጮህም ሉ ሊንግን ታስብና እራሷ ትወስዳታለች። ፒንግም ዶክተሩን በንቀት ታጓራው እሱም ዶክተርን መስደብ አይቻልም ይቅርታ ጠይቂ ሲላት እሷም ተዋት እሷ አብድ ነች ብላ ስትገባ ዶክተሩም ፒንግ መሆኑን ስታይ ብትደነግጠም እሱ ግን ችላ ብሏት ይሄዳል። አንገቷ ላይም ፒንግ ባጭራት ስለነበረ ሲዳማይቶ የህክማት ሲለን በጣም እንደመማት ታስመስላለች። እሱም በጥንቃቄ ሲያክማት ወዲያውኑ አግብታል ብላ ጠይቀዋለች። እሱም ደንግጦ ስለ ግል ህይወቴ መናገር አይጠበቅብኝም ብሎ እንድትወጣ ቢነግራትም ከወጣች በኋላ ግን ለረዳቷ ስለ ዶክተር ሊንክ ሙሉ መረጃ አምጪ ብላ ታዛታለች። በዛው ምሽትም የሊንክ እህት መታ 40 ሚሊዮን ተበድራ አክሲዮን ውስጥ ማውለው ስለከሰረች እዳዋን መክፈል እንዳልቻለች ስትነግረው ሊንክ ይደነግጣል። በሌላ በኩል ሉ 40 ሚሊዮን የወሰደውን ተበዳሪ ልታናግረው ስትቀጥረው ሊንክ በመገኘቱ ትገረማለች። እሱም ትንሽ ጊዜ ስጪኝ ከፍላለሁ ሲል ፈገግ ብላ ገንዘቡን መክፈል አይጠበቅብህም ካገባኝ በቂ ነው። እሱም ተናዶ ራሴ ለገንዘብ ብዬ አልሸጥም ብሏት ይሄዳል። ፒንግ ከአባቷ ጋር ወደ ድርጅቱ መታ ረብሻ ስታስነሳ አባቷ ይቅርታ ቢጠይቅም ፒንግ ግን ሉ አንቺ ነሽ ጥፋተኛ ይቅርታ ጠይቂኝ። አባቷ ታሞ ሲወድቅም ሊንግ መቶ የመረምረውና እሷም ሊንግን ስታየው ትወደዋለች። ወደ ሆስፒታል ሄዳ ስታስቸግረው በስነ ስርዓት እንድትሄድ ቢያረጋትም እሷ ግን ታካሚ ይመስላል ትወድቅ ስትል ሉ መታ ይዛት ትወና ከሆነ በአግባቡ ተውኝ ከእሷ አሁን ራቂ። ሁለቱ ሴቶችን በሊንግ ምክንያት ሲጣሉ እሱም ሆስፒታል ውስጥ አትጩሁ ብሎ ያስቆማቸዋል። ሉም የጋብቻ ጥያቄዋን ስታስታውሰው አበባዋን ሳይቀበል ጋብቻ ላንቺ ንግድ ሊሆን ይችላል፣ እኔ ግን የምወደውን ሰው ብቻ ነው ማገባው ብሎ ይመልስላታል። ተናዳ የላከችው ጠበቃ በቤተሰቡ ፊት ገንዘቡ እንዲመልስ ሲጠይቅ እሱም ተናደው ሀብታም ስለሆንሽ የቤተሰብንና የሰዎችን ስሜት አታውቂም ብሎ ጮህባታል። ከጥቂት ቀናት በኋላም ሁለቱም በአንድ ሬስቶራንት ውስጥ በስራ አጋጣሚ ይገናኛሉ። ሉ ለፕሮጀክቷ ባለ ሀብት ልታናገር ስትመጣ ባለ ሀብቱ ወደ ሆቴል ክፍል የምትመጪ ከሆነ ደግፍሻለሁ ይላትና ተስማምታ ስትቀበል ሰውየው መታጠቢያ ቤት ሄደው ለጓደኞቹ ዛሬ ማታ በመጠጧ ውስጥ የእንቅልፍ መድኃኒት ጨምርበታለሁ ብሎ ሲናገር ሊንግ ይሰማዋል። ምሽት ላይ ሉ ወደ ሆቴሉ ክፍል ስትሄድም ባለ ሀብቱ በብርጭቆዋ ውስጥም መድኃኒት ጨምሮ ይስጣትና እሷም ጠጣዋለች። ሊንግም ለድናት ወደ ክፍሉ ሲሮጥም እሷ ግን በካራቴ ችሎታዋ ባለ ሀብቱን በደንብ ደብድባ ያገኘዋል። ሁለቱም አብሮ ሲወጡ እሱ ከአዲስ ሰው ጋር ዝም ብለሽ አትገናኚ ምን ነው ተጨንቀህ ነበር እንዴ ብላ ትቀልድበታለች። ወዲያውኑ የመድኃኒቱ ህመም ሲጀምራት ሊንግ ወደ ሆስፒታል ሊወስዳት ቢፈልግም እሷ ግን አስፈላጊ ቀጠሮ ስላላት ወደዛ እንዲወስዳት ጠይቀዋለች። በህመም ውስጥ ሆና ስብሰባውን በብቃት ጨርሳ ትወጣና ሊንግ መድኃኒት ይዞ ውስጥ ጠብቃት አግኝታው ደስ ይላታል። ወደ ቤት ወስዷትም ሲንከባከባት እርቦኛ ስላለች ወደ ኩሽና ገብቶ ምግብ ሰርቶላት ሲመለስ ተኝታ ያገኛትና ቀስ ብሎ ወደ መኝታ ክፍል ወስዳታል። እዛ የልጅነት ፎቶዎቿን አይቶም የልጅነት አፍቃሪውና የድሮ ጓደኛው መሆኗን ይረዳል። ድሮ እሱ ሀብታም እሱ ደግሞ ድሃ ስለነበሩ ብቻ እሱ የሰጠችውን ገንዘብ ሳይቀበል 1 ሳንቲም ብቻ ለመታሰቢያነት አስቀርቶ ነበር። የመጀመሪያ ፍቅሩ መሆኗን ሲያውቅም ደስታውን መቆጣጠር አቅቶት እሷ ተኝታ እያለች ቤቷን በሙሉ ያጸዳላታል። ከነቃች በኋላም የሰራላትን ምግብ አቅርቦላት ቤቷን በማጽዳቱና በመንከባከቡ ታመሰግነዋለች። እሱም በፍቅር አይን ያያታል። በነጋታው ጠዋትም አገባሻለሁ ለፍቅራችን እድል ለመስጠት ፈቃደኛ ነኝ የሚል ማስታወሻ ትተውላት ይሄዳል። ሉ ይሄንን አንብባ በደስታ ወዲያውኑ ወደ ሊንግ ቤት ትሮጣለች። ቤት ውስጥ ደርስ አክስቶች በመገረም ያዩትና ሊንግም ለቤተሰቦቹ
እሷን ላገባት ነው ብሎ ሲናገር ቤተሰቡ በመጀመሪያ ይቃወማሉ። እሱም ትልቋን አክስቱን ለብቻዋ ወስደው ሉ ከልጅነቴ ጀምሮ የምወዳትና ለአመታት ስመኛት የኖርኩት ልጅ ነች፣ እሷ ግን ይህንን ነገር አታውቅም ብሎ እውነቱን ይነግራታል። ቤተሰቦችም ለእሷ ምንም እንዳይናገሩ አድርጎ አክስቱን ያሳምናታል። አክስቱም ጋብቻቸውን ለመደገፍ ትስማማለች። ሉ በደስታም ለአባቷ በቅርቡ አገባለሁ ስትለው ስለ ሙሽራው ብዙ ጥያቄዎችን መጠየቅ ይጀምራል። እሷ ግን ፈገግ ብላ ብዙ ማወቅ አያስፈልግህም፣ ማግባቴን ብቻ አውቀው፣ እንደዛ ከሆነ ለእራት መምጣት አለባቸው ይላትና በቀጣይ ቀን ሊንግ ቤተሰቡን ይዞ ወደ እሷ ቤት ይመጣል። የእራቱ ግብዣ በጥሩ ሁኔታ አልፎ የሁለቱም ቤተሰቦችም ይስማማሉ። ከዛ ሁሉም ሊወጡ ሲሉ ፒንግ በድንገት ትመጣና ሉና ሊንግ እውነተኛ ፍቅር የላቸውም፣ እሱ ዳው መክፈል ስላልቻለ ነው ሊያገቡት የተስማማው፣ በፍጹም እንዲገባ አልፈቅድም ብላ ነገሩን ልታበላሸው ትሞክራለች። ሊንግ ግን ረጋ ብሎ ሊያስረዳ ሲለም ሉ ድንገት እሱን ትስመውና ሁሉም እውነተኛ ፍቅረኛሞች እንደሆኑ ያምናቸዋል። በመቀጠልም የ1 ዓመት የጋብቻ ውል በይፋ ይፈራረማሉ። ከዛም አባቷ ሊንግን ሆስፒታል ድረስ ሄዶ እውነቱን ንገረኝ፣ በእውነት ልጄን ትወዳታለህ ወይስ በሁሉ ምክንያት ነው የምታገባት? ከልጅነቴ ጀምሮ ወዳታለሁ፣ ነገር ግን እሱ ይህንን ስሜትን ስለማታውቅ እባክህ በምስጢር ያዛው ሲለው አባቷ በደስታ ይስማማሉ። በሌላ በኩል ሜሉ ማግባትም ከተሰማ በኋላ በድርጅቷ ያሉ ሰራተኞች በሙሉ ለአዲሱ ፕሮጀክት ድምፅ ሰጥተው ያጸድቁላታል። እሷም የራሷን እና የሟች እህቷን ህልምን በማሳካቷ በጣም ደስተኛ ትሆናለች። የሰርግ ቀናቸው ሲደርስም ሉ ጋዜጠኞች እንዳይመጡ ብታስጠነቅቅም ሲ የምትባል ጋዜጠኛ ተሸፍና ትገባለች። በዛው ሰዓትም ፒንግ የሰርግ ልብስ ለብሳ መታ ይሄ ሰርግ እንዲካሄድ አልፈቅድም ብላ ትጮኻለች። ሉም ረብሻሽን ካላቆምሽ ጥበቃዎች እንደሰጡሽ ያደርጋለሁ ብላ ታስጠነቅቃታለች። በዛው ሰዓትም ሲ በስውርም የፒንግን ቀሚስ ረግጣ ስታበላሸው ፒንግ ትናደዳለች። ሲም ለጋብቻ ገና ልጅ ነሽ ውጪ ብላ ስታፌዝባት አባቷ መቶ ፒንግን ይዟት ይሄዳል። በመጨረሻም ያለምንም እንቅፋት ይጋቡና ሰርጉ በጥሩ ሁኔታ ሲካሄድም ሲ ፎቶዎችን ታነሳቸዋለች። በዛው ምሽትም ሉ እግሯን ሲያማትም እሱም መድኃኒት እየቀባላት በጥንቃቄ ይንከባከባታል። ጠዋት ላይ ሲነሱም ከዛ ሁለቱም አብረው ሲወጡ እጇን ይዞ ሮማንቲክ ጊዜ ለማሳለፍ ሲሞክር ሳይመን የተባለ የሱ የሩቅ አጎት ሲመጣ ሉ እጁን ለቃ ወደ እሱ ጋር ትሄዳለች። ሳይመን በድርጅቱ ሊረዳት የመጣ ቢሆንም እሱም ለሉ የፍቅር ስሜት ሲኖረው ሊንግ በቅናት ይቃጠላል። በዛው ምሽትም ሉ መኝታ ክፍሏን አስውባ ልጅ ስለመውለድ ስታስብ እሱ ግን መሬት ላይ ብርድ ልብስ አንጥፎ ለመተኛት ያዘጋጅና እሷም ተጋብተናል እኮ አብረን ብንተኛ ችግር የለውም ብትለው እምቢ ብሎ መሬት ላይ ይተኛል። እሷም በእንቅልፍ ልቧ አስመስላ ወርዳ ስታቅፈው እሱ ግን እንዳታስቸግረው በብርድ ልብስ ጠቅልሎ ያስራታል። ውጭ ላይም ሳይመን ሊንግን አግኝቶት የልጅነት ትዝታችንን አንረሳውም፣ ከሉ ጋር አብረን ያደግነው ካስከፋት አልምርህም። በሌላ በኩል ሲ በሰርጋቸው ቀንም ሁለቱም ስለ 1 ዓመት የጋብቻ ውል ሲያወሩ በሚስጥር ድምጻቸውን ቀርጸው ስለነበረ ይህንን ድምጽ ይዛ ወደ ድርጅቱ ስትሄደ በስተት ከሳይመን ጋር ተጋጭታ ወድቃ እሱ ጋር ትቀርበዋለች። በድንጋጤ አፍራ ስትሄድም የድምጽ መቅረጫዋ ይወድቅባታል። ሳይመን መቅረጫውን አንስቶ በሊፍት ውስጥም ሲከፍተው ሉ ሰምታ ወዲያውኑ ትቀማዋለች። በመቀጠልም ሉ ሲለብቻ ወስዳ ሚስጥሩን ከጠበቅሽ በድርጅቱ ከፍተኛ ደሞዝ ያለው ቋሚ ስራ ሰጥሻለሁ፣ ካወጣሹ ግን የጋዜጠኝነት ህይወትሽን እዘጋዋለሁ ብላ ተስፈራራታለች። ሲም ወዲያውኑ ትስማማለች። በነጋታውም ሲከፍታ ባለው ጫማ ምክንያትም ልትወድቅ ስትልም አንድ ሰራተኛ ልደግፋት ቢልም ሳታስበው ስትገፋው ሰራተኛው የያዘው ቡና ሳይመን ላይ ይፈስበታል። እሷም ይቅርታ ስጠይቀው ይተዋታል። በኋላም ስለሱ ስታማ ከጀርባዋ ቆሞ በማየቷ በድንጋጤ በእጇ የያዘችውን ውሃ ታፈስበታለች። በሌላ በኩልም ሊንክ ከስራ በፍጥነት ጨርሶ ወደ ሉ ቢሮ ሄድና ቀድሜ ስላጨረስኩኝ ከአንቺ ጋር ለመሆን ብዬ ነው የመጣሁት። ስራት በውስጧ ብትደሰትም ኮስተር ብላ ስራ ላይ ነኝ፣ ቤት ሄድና በኋላ እንነጋገራለን። እሱ ግን እዛው ተቀምጦ ሲጠብቃ ቆይቶ ሉም ስራዋን ጨርሳ ስትመለስ እሱን በማየቷ ደስ ይላታል። በዛው ሰዓትም የቢሮ መብራት ድንገት ይጠፋና ወደ ታናሽ ወንድሟ ስትደውል ሰው ቢሮ ውስጥ ያለ አልመሰለኝም ነበር፣ በሩን ቆልፌ ወጥቻለሁ ይላትና በዚህ ምክንያትም ሁለቱም ሌሊቱን በሙሉ በቢሮ ውስጥም አብሮ ለማሳለፍ ይገደዱና እያወሩና እየተጫወቱ ያሰልፉታል። በነጋታው ጠዋትም አንድ ሰራተኛ መጥቶ ይቀሰቅሳቸዋል። በዛው ምሽት ሙሉ እንደገና ወደሱ ለመቅረብ ስትሞክር እንደገና በብርድ ልብስ ይስራታል። በመቀጠልም የ1 ዓመት ውላቸው ከመጠናቀቁ በፊት ከሱ ልጅ መውለድ እንደምትፈልግ እንደሚያውቅ ይነግራታል። ነገር ግን ውሉ ሲያልቅ እንደሚለያዩና ልጁ ደግሞ ያለ አባት እንዲያደግ እንደማይፈቅድ ልጁንም ጥሎ እንደማይሄድ በግልጽ ያስረዳታል። በመጨረሻም በእውነት ካልወደድሽኝ ድረስ ከኔን እንዳትጠብቂ ስላት እሷ በንዴትም እኔ ነኝ የቀጠርኩ ስለዚህ ያልኩን ሁሉ ታረጋለህ ብላ ትመልስለታለች። እሱም ይሄ ንግግሯ ስላጎዳው ቤቱን ትቶ ወደ ቤተሰቦቹ ቤት ሄድና አክስቶቹ ለምን እንደመጣ እያሰቡ ግራ ይገባሉ። በነጋታው ሙሉ ጋብቻቸው ለመታደግ ወደዛ ውስጥ ሄድም እሱ እየታጠበ ስለነበረ ቁጭ ብላ ጠብቀዋለች። ምሽት ላይም ቤተሰቦቹ በአንድ ክፍል ውስጥ እንዲተኙ ሲያደርጓቸው ሉ አልጋ ላይ ስትተኛ እሱ ደግሞ እንደገና መሬት ላይ ብርድ ልብስ አንጥፎ የተኛና እሷን በጣም ተናዳለች። በሌላ በኩል በልጅቱ ውስጥም
ከባድ ሳጥኖችን ለመሸከም ስታገል ሳይመን ያያትና ያግዛታል። ሲም ለሳይመን ልዩ ስሜትን ማሳደር ትጀምራለች። እሱም ሌሎቹ ሰራተኞች አዲሷን ሰራተኛ ሲንን ስራ እንደሚያበዙባት አውቆ ይቆጣቸዋል። እሷም ስለተከራከረላት ደስ ይላታል። በኋላም ታመሰግነው ስትሄድም ከላይ የመብራት ዕቃ በእሷ ላይ ሊወድቅ ሲል በፍጥነት አቅፋ ሄድናትና አፍራ ትሮጣለች። ከዛም ከሉ ጋር ስትገናኝ ሉ ፈገግ ብላ አትፍሪ፣ ምክር ጠይቅሽ ነው የመጣሁት። ሊንግ እንዴት መቅረብ እንዳለብኝ ንገረኝ እስኪ። ደስ ወደሚል ቦታ ውሰጂው፣ የሚወዳቸው ነገሮች አድርጊለት፣ የተወደደ እንደሆነ እንዲሰማው አድርጊው ብላ ትመክራታለች። የእሷን ምክር የሰማችው ሉ ቀጥታ ወደ እሱ ቢሮ ትሄድና እሱ ግን ያደረገው ቀዶ ሕክምና ባለመሳካቱ በጣም ተናዶ ስለነበረ እሱን ለማዝናናት ወደ መዝናኛ ፓርክ ትወስደዋለች። ቀኑ ሙሉ አብሮ የተለያዩ ጨዋታዎች እየተጫወቱ ጣፋጭ ምግቦችን እየበሉ በደስታ ያሳልፉታል። እሱም የልጅነት ትዝታዎችን እያስታወሰ ደስ ይለዋል። በሌላ በኩል በድርጅቱ ውስጥም ሳይመን አንድ አስፈላጊ እንግዳ ለመቀበል አበባ ይዞ ሲመጣ ከሩቅ አይታ አበቦቹን ለሰው የገዛቸው መስሏት በደስታ ትፈነድቃለች። ሆኖም አንዲት ቆንጆ ሴት መታ ምንድናቸው እነዚህ ዞር አድርገው እንጂ ስትለውም ሳይመን አበቦቹ መሬት ላይ ጥለውና ከአዲሷ ሴት ጋር አብሮ ሄዳል። ይህም የሴት ልብ ቢሰብረውም እሷ ግን አበቦቹን አንስታ ጠረጴዛዋን ታስጌጥበታለች። በኋላ የሚያች አዲሷ ሴትም የሳይመን የድሮ ፍቅረኛ እንደሆነች እንረዳለን። ድሮ ሳይመን ሉንን በመምረጡ ምክንያትም አዲሷ ሴት ለድርጅቱ ምንም አይነት ገንዘብ ሳትሰጥ ትሄዳለች። በሌላ በኩልም ሉና ሊንግም ሙሉ ቀኑን አብሮ ካሳለፈው በኋላ ወደ ቤት ይመለሳሉ። ብዙም ሳይቆይ ግን ሉ ሆዷን ያማትና እሱን የተንከባከበ እንድታርፍ ሲያረጋት በደግነቱ የበለጠ ትደስታለች። በዛው ምሽትም ሉ አጠገብ ተኛ ብላ ስጠይቀው ሊንግ በመጨረሻም ይስማማል። በነጋታው ጠዋት ስትነቃም ሊንግ ቁርስ ይሰራላትና አብሮ እየተመገቡ እያለ ፒንግ ድንገት መታ ሊንግ እድሃኒ ራሴ ከፍልልሃለሁ ከሉም ወስድሃለሁ ብላ ስትናገሩ ወዲያውኑ እርስ በርስ አንዋደድም ያለው ማን ነው? እኔ በእውነት ወደዋለሁ፣ የውል ጋብቻ ያደረግኩት አማራጭ ስላጣሁ ነው እንጂ ፍቅሬ እውነተኛ ነው ብላ ትመልስላታለች። እሱም ይህንን ሰማ ደንግጦ ሉ የእውነት እንደምትወደው ለመጀመሪያ ጊዜ ይረዳል። በመቀጠልም ወደ ፒንግ ዞሮ ካላመንሽ ፍቅራችንን ልናሳይሽ እንችላለን ሲል ፒንግ ተናዳ ከቤት ትወጣለች። ከስራ በኋላም የመኪና ማቆሚያ ቦታ ስትሄድም ወንበዴዎች ሳይመንን ሲደበድቡት አይታ ልታድነው ስትሮጠም ወንበዴዎቹ ይሸሻሉ። ጉዳቱን ካከመችለት በኋላም ደፍራ እወድሃለሁ ብላ ፍቅሯን ትገልጽለታለች። ሳይመንም አምኖ ይቀበላትና እሷን በደስታ ጉንጩን ትስመዋለች። በሌላ በኩል ወደ ቤት ስትመለስም ፒንግ ልዩ የልደት በዓል አዘጋጅቶላት ብታገኘውም እሷ ግን ደስ አይላት ዝም ብላ አልፋው ትሄዳለች። ግራ ተጋብቶና ልቡ ተሰብሮ ወደ ታናሽ ወንድሟ ደውሎ ምን ሆና እንደሆነ ሲጠይቅም ወንድሟ የልደት ቀኗ ላይ ታላቅ እህታችን የሞተችበት ቀን በመሆኑ ልደቷን አክብራ አታውቅም ብሎም ይነግረዋል። እሱም ይህን እንደሰማ ወዲያውኑ እሷን ሊፈልጋት ወደ ውጭ ይወጣል። ሉምሊን ግን ለእሷ ባዘጋጀላት ድንገተኛ የልደት ድግስ ምክንያትም ስላስቀየመችው ራሷን ትወቅሳለች። ታሪክ ወደ ኋላ ተመልሶ ሲያሳየንም ከዓመታት በፊት ታላቅ እህቷ ከአንድ ወጣት ጋር በፍቅር ወድቃ ፕሮፌሽናል ዳንሰኛ የመሆን ህልም ነበራት። አባታቸው ግን የቤተሰቡን ድርጅት እንድትረከብ ይፈልግ ነበር። ህልሟን መተው ስላልፈለገችም ከፍቅረኛዋ ጋር ስትኮበልል አባታቸው ግንኙነታቸውን ያቋርጠዋል። በኋላም በልደት ቀንም እህቷ ልደቷን አብራ እንድታከብር ስትለምናት እህቷ በድብቅ ልታገኛት ትመጣና አባታቸው ደግሞ በድንገት ሲመጣ በድንጋጤ ልትሸሽ ስትል እህቷ በከባድ አደጋ ህይወቷ ያልፋል። ወደ አሁኑ ጊዜ ስንመለስም በሀዘን ተሳብራ ይህን ገዘጋጅላትን የልደቷን ስጦታ አስተካፍታው ያችኑ የልጅነት መታሰቢያ 1 ሳንቲም ታገኛለች። በዛ ሰዓት ማስነጠሷት ሳንቲሟ መሬት ላይ ስትወድቅ ልትፈልገው ስትል እሱ መጥቶ በጥንቃቄ ወደ ቤት ወስዶ ያሰርፋታል። በሌላ በኩልም ሳይመንን ድንገት ካፌ እንድታገኘው ጠይቃወም እሱ ግን በእውነት እንደማይወዳትና እየተጫወተባት እንደነበረ ለመናገር ይቸግራል። በነጋታውም ሉ ለሊንግ ልደቷን የማታከብርበትን ያንን አሳዛኝ ምክንያት ስትነግረው አቅፎ አጽናንቶ ህይወቷን በደስታ እንድትመራ ይመክራታል። በዚህም ፍቅራቸው የበለጠ ይጠነክራል። ሲም ከሳይመን ባህሪ እሱ እንደማይወዳት ተረድታ እስካሁን ሉን ተወዳታለህ አይደለ? እውነቱ ለመናገር አልወድሽም፣ እየተጫወትኩብሽ ነበር ብሎ ይነግራታል። ልቧ ተሰብሮ አቅፋው ልትለምነው ብትሞክርም ገፍትሯት ይሄዳል። በመቀጠልም ሉ ለስራ ወደ አንድ መንደር ስትሄድም ሊንግ አብሯት ይሄዳል። ስራቸውን ጨርሰው ሲያርፉም ፒንግ በቅናት የተከተለች አንድ ላይ እንዳይሆኑ ታረጋለች። በነጋታውም ፒንግ አብራቸው ስትከተል ውላ በዘዴ ያባርሯታል። ጠዋት ላይም ፒንግ ራሷ አፍራ ለሉ ይቅርታ ጠይቃ መልካም የጋብቻ ዘመን የተመኘችላቸው ጓደኛሞች ሆናሉ። ሉም የልጅነት አፍቃሪዋ እንደነበረና ያችን ሳንቲም ለአመታት አስቀምጦ የወዳት እንደነበረ ስታውቅ በጣም ደስ ይላታል። ወደ ከተማ ሲመለሱ ግን የሉ ድርጅት የፋይናንስ ችግር ያጋጥመዋል። ሳይመንም ለድርጅቱ ኢንቨስት የምታደርግ ባለሀብት ሴት ሊያመጣ ሲል በቅናት መታ ባለሀብቷን ስትሳደብ ባለሀብቷም ትሄዳለች። እሱም ተናዶ የማይሆን ጸባይሽ ለድርጅቱ ኪሳራ እያመጣ ነው ብሎ ተቆጥቷት በመጨረሻም ሳያስቡት በመቀራረባቸው ያፍራሉ። በሌላ በኩል ደግሞ ሌላ አስደንጋጭ ነገር ይፈጠራል። የሉ ታማኝ ረዳት የሟች እህቷ ባል እንደነበረና
ሉል እህቷ ሞት ምክንያት ነች ብሎ ስላመነ ህይወቷንና ድርጊቱን ለማፍረስም ሆን ብሎ በድብቅ እንደተቀጠረ እናያለን። ሰነዶች ላይም እንድትፈርም በማድረግም የድርጅቱን ባለቤትነት ሙሉ በሙሉ ወደ እራሱ ያዘዋውረዋል። ልዩነቱን ስታውቅም በሀዘን ተሰብራ እህቴ እንድትሞት አልፈለግኩም፣ አባቴም ድርጅቱን ለእሷ ሲሰጥ ስለነበረ ያንተን መብት ነው፣ በፈቃደኝነት ሰጥሃለሁ። በሌላ በኩልም ሊንግ ወደ ጀርመን ሄዶ የመማር ትልቅ እድል ያገኛል። ነገር ግን ሉን ጥሎ መሄድ አልፈለግም ነበር። አክስቱም ስለ ጀርመኑ እድል ነግራት ከአንቺ ላለመራቅ ሲል ብቻ የመጣለትን እድል ያሳልፈው ነው። የእሱን የስራ ህይወት ላለማበላሸት ስትልም ከእሱ ጋር ለመፋታት ከባድ ውሳኔ ትወስናለች። በነጋታው ጠዋትም ሊንግ ሳይነቃ የፍቺ ወረቀት ፈርማ ጥላው ትጠፋለች። እሱ ሲነቃም ወረቀቱን አይቶት ልቡ ተሰብሮ ቢፈልጋትም እሷ ጋር ጥላት ሄዳለች። ከ6 ዓመታት በኋላም ሲታወቅ ደራሲ ትሆናለች። ሉ ግን ከሁሉም ሰው ርቃ የው የተባለ የ6 ዓመት ወንድ ልጅ ለብቻ ተሰድጋለች። የሉ የቅርቡ ጓደኛ ዢያዎ ድርጅቱን ቻይና ውስጥ ሊከፍት ሲልም ሉ መሄድ ባትፈልግም ልጁ አባቱን ማየት ስለሚፈልግ ከዢያዎ ጋር ወደ ቻይና መሄዳሉ። ይህንን ስታውቅም ለሳይመን ደውላ ልጇ እንዲጠብቅላት ጠይቃው በኋላም ቻይና ስትደርስም ልጇን ትቆጣዋለች። ሳይመንም ሊንግ ልጅ እንዳለው ሲያውቅ ምንም ያደርግ ይመስልሻል? ያምነኛል ወይም አላውቅም፣ ነገር ግን የእሱ ልጅ ነው ብላ በሀዘን ትመልሳለች። ሊንግና ሲ ሉን ፈልገው አግኝተዋት በደስታ ይገናኛሉ። ሊንግ በበኩሉ በጀርመን ትምህርቱን ጨርሶ የሕክምና ዩኒቨርሲቲ ፕሮፌሰር ይሆናል። ሉም እሱ በሚሰራበት ቦታ በድብቅ ልታየው ስትሄድም አይቷት እንዳላየ አልፏት ይሄዳል። በነጋታውም ሱቅ ውስጥም እንደገና ስታገኘው ቡና ሰቷትም ራስሽን ጠብቂ ብሏት ሄዳል። ይህም እሷን ግራ ይጋባታል። በሌላ በኩልም ዢያዎ ከዮ ጋር እየተራመዱ በድንገትም ከሊንግ ጋር ተገናኝተው ዮሴው በደስታ እየሮጠ አባቴ እያለ ይጠራዋል። ሊንግ ግራ ተጋብቶ ተንበርክኮ ስሙን አድራሻውን አስጠይቀው ዢያዎ ደግሞ በፍጥነት የራስ ልጅ ነው ብሎ ይቅርታ ይጠይቀዋል። ሊንግም ተጨማሪ ጥያቄ ሳይጠይቅ ይሄዳል። ከሄደ በኋላም ዢያዎ ለእውነቱን አስረድቶት እናቱ በፈቀደች ጊዜ እንደሚያስተዋውቃቸው ቃል ይገባለታል። በሌላ በኩልም ሳይመን ሲም በማህበራዊ ሚዲያ መከተል ጀምሮ የጻፈችው መጽሐፍም የእነሱን የፍቅር ታሪክ መሰረት ያደረገ መሆኑን ይረዳል። እሷንም እንደናፈቃት ተረድቶ ወደ ቤቷም ይሄዳል። ተለያይተናል ብላ በር ልትዘጋበት ብትሞክረም እሱ ግን ዛሬ ስራ ስለሌለኝ እዚሁ አርፋለሁ ብሎ ይገባል። ልታናግረው የመጣውን ሰው ልታገኘ ወደ ውጭ ስትወጣ ሳይመን በድብቅ ይከተላታል። እንዳይከተላት ብታስጠነቅቀውም እሱ ግን ዝም ብሎ መከተሉን ይቀጥላል። እሷም ተበሳጭ ጫማዋ እግሩን ረግጣ ብትሮጥም እሱ ግን ልቧን ለመመለስ ሲል አሁንም በየሄደችበት ሁሉ መከተሉን ይቀጥላል። በዛው ሰዓት ደግሞ የሊንግ አክስትን በግድ ከሌላ ሰው ጋር ቀጠሮ እንዴት ታስገድደዋለች። መጀመሪያም ቢቢልም በአክስቱ ጭቅጭቅ ግን ተስማምቶ ሲሄድም አጋጣሚ ሆኖ ሴቷ የድሮ ኮሌጅ ጓደኛ ሆና ታገኘዋለች። ሁለቱም በምግብ ቤት ውስጥም ተቀምጠው እያወሩ ሉካዩ ጋራ በዛ በኩል ሲያልፉ ልጁ ያውና በደስታ እየሮጠ ወደሱ ጋር በመሄድም አባቴ እዚህ ምን ታደርጋለህ? እኔና እናቴ ለብቻችን እየተንሸራሸርን ነበር። ሰው ተሳስተሃል፣ እኔ አባት አይደለሁም ቢለውም ግን ገና አላወከኝም እንጂ አንተው ከአባቴ ነህ። ሉስ ደርስም የወጣቱን ወደ ሊንግ ጠቁሞ እናቴ ተመልከቺ አባቴ ከሌላ ሴት ጋር ተቀምጧል ይላትና ሊንግም ህፃኑ እናቴ ብሎ ስጠራ ሰምቶ ይደነግጥና ከእኔ ከተለያየች በኋላ ሌላ ባል አገባች እንዴ ብሎ ማሰብ ይጀምራል። የኮሌጅ ጓደኛው ህፃኑን አባተ መሆኑ እንዴት አወቅ? እናቴ ነግራኛለች ብሎ ይመልሳል። እነዚህ ቀላል ቃላትም ያስደነግጡታል። ልጅ እንዳለው በመጨረሻም ይረዳል። በመቀጠልም ሊንግና ሉ ለብቻቸው ሲያወሩ ንዴቱን መግታት አቅቶት እንዴት እንደዚህ ታደርጊያለሽ? ለእነዚህ ሁሉ ዓመታት ልጄን ከኔ ለምን ደበቅሽኝ? ብሎ ጥያቄ ሲያፋጣት በድንጋጤ መልስ ታጣለች። ከዛም ዮን ይዞ ወደ አክስቱ ቤት ይሄዳል። አክስቱም ዮን ባየችበት ሰዓት እውነቱን ተናግራለች። እያለቀሰችም ወደ ጀርመን ሄደ የመማር ዕድል ስታገኝ ሉ እንድትተውህ የጠየኳት እኔ ነኝ። እሱም ሆ ብላ እንዳልተወችው ሁሉንም ነገር ይረዳል። ጥላ በሄደችው የእሱን የተሻለ መጪ ጊዜ በማሰብ ብቻ እንደሆነ ሲያውቅም በእሷ ላይ የነበረው ቁጣ ሁሉ ይጠፋል። በሌላ በኩል ሉ በቤት ውስጥም ለብቻዋ ሆና ልጇ ለመጀመሪያ ጊዜ ከእሷ በመለየቱ ተጨንቃ ሲንና ፒንግን ጠራቸዋለች። እነሱም የእናትም አባትም እንደሚያስፈልገው እሷም ያለ ልጇ መኖር እንደማትችል አስረድተዋት ከሊንግ ጋር ያለውን አለመግባባት ጨርሰው እንደገና ቤተሰብ እንዲሆኑ ያበረታቷታል። በነጋታም ሊንግ ልታገኘው ትሄዳለች። እሱም በበኩሉ የወንብ ሆስፒታል ውስጥም ላሉ ሰዎች ሁሉ ይሄ ልጄ ነው እያለ በኩራት ያስታውቃቸዋል። በመቀጠልም ወደ ውጭ ጠርታ ያለ ልጄ መኖር አልችልም፣ ይህም ከአባቱ ጋር መሆን ይፈልጋል። ስለዚህ እባክህ መጥተህ ከኛ ጋር አብረህን መኖር አትችልም። በዚህ መልኩ የኮለታችን ጋር በደስታ ይኖራል ብላ ስጠይቀው ሉኔ መመለስ ትልቅ ምኞት ስለነበረው ደስ ይለዋል። በዛ ምሽትም እንቅልፍ እምቢ ብሏትም ወደ እሱ ጋር ሄዳ አባትና ልጅ አብሮ ተኝተው ስታያቸው ደስ ይላታል። እሷም ተደብቃ ወጥታ ከሄደች በኋላ ሊንግ ወደ ውጭ ወጥቶ ቆሞ ከ6 ዓመታት በፊት ጥላው ስትሄድ ህይወቱ ምን ይመስል እንደነበር ያስታውሳል። በዛን ጊዜ ልቡ ተሰብሮ በየቀኑ ያለቅስና ይጎዳ ነበር። በመቀጠልም ወደ ሉ ክፍል ገብቶ እሷም እንደሱ ተከፍታ መኖሯን ይረዳል።
የእሱን የተሻለ መጪ ጊዜ በማሰብ ብቻ እንደተለያያቸው ሲያውቅም ከተሰማው ስሜት የተነሳ እንባውን መግታት ያቅተዋል። በነጋታም ከጓደኞቻቸው ጋር ድግስ ላይ ይገናኛሉ። እሷም ሲጠጣ አይታው ይህንን ያህል ጠጥተህ እንዴት ምንም አልሆንክም? አንቺ ጥለሽኝ ከሄድሽ በኋላ አይጎዳኝም። እሷም የበደለኛነት ስሜት ተሰምቷት ከእንግዲህ ለብቻ እንድትኖር አልፈልግም። ማንንም አግባ፣ ማን ይወግን ይወድሃል፣ ስለዚህ ማግባት አለብህ። አይኗን እያየም ከኔ ጋር አብረሽ መሆን የምትፈልጊው አንቺ አይደለሽም። ሁሉንም ነገር አስተካክለን ወደ ቀድሞ መመለስ አንችልም ብሎ ሳይጠብቅ ፍቅሩን ይገልጽላታል። ወደ ቤት ከተመለሱ በኋላ ሙሉ ስለሱ እያሰበች ሊንግ በመጨረሻም እንደተቀበላትና እንደገና ቤተሰብ መሆን እንደሚችሉ በማሰብ ደስ ይላታል። በሌላ በኩልም ሊንግ ልጁን ዮን አስተኝቶ ሌሊቱ ሙሉ ሲንከባከበው ያድራል። በሌላ በኩል ደግሞ የሲ መታጠቢያ ቤት የውሃ ቧንቧ ተበላሽቶ የቧንቧ ሰራተኛ ልታገኝ ባለመቻሉ አስተጨነቅ። ሳይመን ይመጣና ሊያስደንቃት በማሰብ ምንም የማያውቅ ቢሆንም አስተካክለዋለሁ ይላታል። በመጨረሻም የውሃውን ፍሰት ሙሉ በሙሉ ያበሰብሰዋል። እሷን በመንሸራተቷ እሱ ደግፎ ያድናታል። ሁለቱም ተቀራርበው ሲቆሙ ሲየበለጠ አፍራ ወደ ጠረጴዛዋ ተመልሳ ያንን አጋጣሚ በምትጽፈው መጽሐፍ ውስጥም ታካተዋለች። እሱም ቧንቧውን ሲያስተካክል ወገቡ ቢጎዳ ማጠናቀቱ ይበጣል። ሲጽፋ ስትጨርስም ሳይመን ሄዶ በማግኘቷ እንግዳ የሆነ ባዶነት ስሜት ይሰማታል። በሌላ በኩል ሉና ሊንግ አብሮ ደስ የሚል ጊዜያትን ያሳልፋሉ። ከልጃቸው ከዮ ጋራ እውነተኛ ቤተሰብ ሆነው አብሮ ይመገባሉ። በሌላ በኩልም ሳይመን አጠገባ ቢሆንም መጽሐፏን በአግባቡ ጨርሳ ማሳተም እንደምትችል ተረድታ ወደ እሱ ቤት ሄዳለች። ስትደርስም እሱ በወገቡ ጉዳቱ ምክንያትም መንቀሳቀስ አቅቶ ታገኘዋለች። በጭንቀት አክማወም ምግብ ሰርታ በእጇ ታጎርሰዋለች። እያረጀህ ነው፣ የሚያበስልልህ ሰው ያስፈልግሃል ስትለው ሳይመን ፈገግ ይላል። አጠገቡ ሆና መጽሐፏን ስትጽፍም ሳይመን የራሳቸውን የፍቅር ታሪክ መጽሐፏን ተረድቶ ደስ ይለዋል። ተኝቷል ብላ ወደ እሱ ስትጠጋም አይኑን ገልጦ ሲቀርባት በድንጋጤ አንድ ጊዜ ተሳስቻለሁ፣ ሁለተኛ አልደግመውም ብላ ትሸሻለች። በሌላ በኩል ሙሉ ሱቅ ተከራይታ ቢዝነስ ልትጀምር ስትለም ሱቁን የወሰደችው ከሟች እህቷ ባል ቢሆንም ጉልበተኞች መጥተው ግን ሱቁን ያፈርሱባታል። ተናዳ እሱ ጋር በመሄድም ድርጅቱን ሰጥቼሃለሁ፣ እኔን ለመጉዳት ስትል የስራ ባልደረቤንም እየጎዳኸው ነው። ሱቄን ብቻ አይደለም እንደዚህ ማድረግህን ከቀጠልክ የእህቴ ባል መሆንን ረስቼ ከስሃለሁ ብላው ስትሄድም እሱም ሰዎቹን ስላላካቸው ግራ ይገባውና ለማጣራት ይወስናል። ሉና ሊንግም እንደገና በግልጽ ተነጋግረው ከእንግዲህ ሚስጥር ላለመደባበቅ ቃል ይገባባሉ። እሱም የውል ጋብቻ ሳይሆን በፍቅር ላይ የተመሰረተ እውነተኛ ጋብቻ እንዲኖረን እንፈልጋለሁ። ዝም ስትለውም ጥሎ ሊሄድ ሲል ታቅፈውናም እኔም እወድሃለሁ ብላ ፍቅሯን ትገልጽለታለች። በነጋታውም የሉ ልደት መሆኑን አስቦ ከሳይመንና ከጓደኞቹ ጋር በመሆንም በልደቷ ቀን ይፋዊ ጋብቻ ጥያቄ ለማቅረብ ያቅዳል። በሌላ በኩልም እህቷ ባለም ሱቁን ያፈረሱት በራሱ ድርጅት ውስጥ ያለ ሰራተኛ የላካቸው መሆኑን አውቀው ለፖሊስ አሳልፈው ይሰጣቸዋል። ሉም በስተጠረጠረችው አዝና ለልደቷ ድግስ እንዲመጣ ትጋብዘዋለች። ሳይመን በበኩሉ በከባድ ዝናብ ውስጥ በጎዳና ላይ ቆሞ አበቦችን ይዞ ሲን ይጠብቃታል። እሷን መታ ለምን ዝናብ ውስጥ ቆማለህ? ቦታዬን ብለቅ ልታገኛት ትችይም ነበር ስላት እሷን ፍቅሯን ትገልጽለታለች። ሁለቱም እንደገና ይታረቃሉ። የልደት ቀንም ሲደርስም ቤተሰቦቿና ጓደኞቿ በድብቅ ጠረጴዛ ስር ተደብቀው ድንገተኛ አቀባበል ለማድረግ ሲዘጋጁ በግርግር ምግቡ ሁሉ ተደፍቶ ሁሉም እየሳቁ ይወጣሉ። የሉ ታናሽ ወንድም መጥቶም እህቷ ከሞተች በኋላ ለመጀመሪያ ጊዜ ስለሆነ ልደቷ የተከበረው ታቅፈዋለች። አባቷና እንጀራ እናቷ መታወም ለመጀመሪያ ጊዜ የእንጀራ እናቷን እናቴ ብላ ታቅፋታለች። የእህቷ ባል ሲመጣ ጓደኞቿ በጨዋታ ቢያስቁትም እሱ ግን የሚወዳት ሚስቱ አጠገቡ ስለሌለች በሀዘን ተክዞ ይበሳጫል። በዛው ሰዓትም የሞተችው ሚስቱ በምናቡ መታ ቤተሰቦቼ በደስታ ሲስቁ ማየት ትልቁ ምኞቴ ነበር። የው የእህቴ ልጅ ነውና እንደ ራስ ልጅ ውደደው። እሱም በእንባ ተሞልቶ ዮን አቅፈዋል። ሉ በበኩሏ በምናቧ እህቷ የሞትኩት ባንቺ ምክንያት አይደለም፣ ራስሽን አትውቀሺ። እኔ ሞትኩት በራሴ ውሳኔ ቤተሰቤን ትቼ በመሄዴ እንጂ ባንቺ ምክንያት አይደለም። ሊንግ መቶ የምታለቅሰው ሁሉ ነጻናታል። ወላጆቿን ቤተሰቡ እንደገና በመሰብሰቡ ይደስታሉ። ትንሽ ቆይቶ ሉ ሊንግ ልትፈልገው ወደ አንድ ውብ አትክልት ስፍራ ስትሄድም የልጅነታቸውና የአሁኑ ጊዜያቸው በርካታ ፎቶዎችም ተንጠልጥለው ታገኛለች። ትዝታቸውን አስታውሳ በደስታ ስታለቀስ ሊንግ መጥቶ ተንበርክኮ የጋብቻ ጥያቄ ያቀርብላታል። በድጋሚ ታገብኛለሽ? አዎ በደስታ። በመቀጠልም ለአመታት ያቆየችውን ቀለበት አውጥታ ልተውህ አላስብም፣ ሁሌም እወድሃለሁ። በነጋታው ሙሉ ሱቋን እያስጌጠች አንድ ደብዳቤ ደርሳታል። ስትከፍተውም የታላቅ እህቷ ባል የነጠቃትን ድርጅትን ሙሉ በሙሉ እንደመለስላት ታውቃለች። ልታመሰግነው ወጥታ ምክንያቱን ስጠይቀው ለአንቺ ብዬ ሳይሆን ለዩ ብዬ ነው። እሱ አድጎ ትልቅ ባለ ሀብት እንዲሆን እፈልጋለሁ።
እኔ ደግሞ የልጅነት ህልሜ ለማሳካት ዓለምን ልዞር ነው ብሏት ተሰናብቷት ይሄዳል። እሷም ድርጅቷን በይፋ ትረከባለች። በሌላ በኩልም ሳይመን እና ሲ ለመጋባት ወስነው የመጪውን ጊዜ ህይወታቸውን በደስታ ማቀድ ይጀምራሉ። በመጨረሻም ሊንግ ሉና ትንሹ ልጃቸው በፍቅርና በደስታ በተሞላበት ሁኔታ በአንድነት መኖር ይጀምራሉ። ፊልሙም እዚህ ላይ ይጠናቀቃል።